ፊቱን ለምንድን ነው የሸፈነው? ምን ያስቃል? የሚያስቅ ነገር አለ እንዴ? ካለ ይሁንናታዩም እንዴ ማበዩ ሀይሚትዬ የኛ ጨረቃ፣ የኛ ልዩ፣ የኛ ናፍቆት፣ የኛ ስስት፣ የኛ ሁለ ነገር በጣም ተናፍቀሻል የኔ እናት ማለት ነው። እንደዚሁም ብሩክ ወንድማችን ያው ስተርዴም አይተነዋል። በድጋሚ ስላየ ነው በጣም ደስ ብሎናል። ሀይሚትዬ ግን አልሐምዱሊላህ ሁለታችንም አንድ ላይ ስላየው ደግሞ አይ አም ቬሪ ሃፒ። እዚህኛው ቤት ማለት ነው እነ መለኛው ቤት በጣም ስማርቶች ናቸው። በጣም ደስ የሚሉ ሪሊውን ነው። እንደውም አፕሪሼት ማድረግ ነው ያለብን። ለምን ይሄ ተፋታን፣ ተደባደብን፣ ተጣላን ብለው እንዳይመጡ ማለት ነው ሪሊውን። እና ባለፈው በሰራቸው ፕራንክ አሻንጉሊቱን ስተወረውረው ማለት ነው ስራ ገባለሁ፣ ስራ ይሻለኛል፣ ይበቃኛል፣ እስከ መቼ ላይክ አይታችሁታል አይ ቲንክ። እና አሻንጉሊቱን ስተወረውረው ወላሂ ራሴ ልቤ ድቡ ነው ያለው ማለት ነው። እና እንደዚሁም ደግሞ የእነ ብሩክ ቤት ወንድሞች ማሻላ ተባረካላት፣ ለሴት ያላቸው ክብር ይለያል። ብዙ ነገሮችን አይተናል። እና እዚህኛው ቤት እኔ በጣም ተመችቶኛል። ቪዲዮቸውን ስለማልጭነው ነው እንጂ በጣም ተመችቶኛል፣ በጣም ማለት ነው። ሌላው ደግሞ ውዶቼ ወቀሳው እኔ ራሴ ውዶቼ ማለት ነው አንዳንዴ እንትን እርጉዞ ነው ያለው ጭንቀትና ላይክ እስከ ዛሬ ግን እንዴት አልሄዱም? እና ሀይሚዬ ሪሊውን ነው የምነግራችሁ። እዚህ ጋር ያለመመቻቸት ምናምን ችግር አለው። ከሸገር ፕራንክ ነው አይኖ ፕራንክ ነው፣ ግን ከሸገር እንዴት ቡታጅራ ሄደው አራሷን አልጠየቋትም? እግረ መንገዳቸውን ለመስቀል ሰርፕራይዝ ሆኛለሁ። እዚህ ጋር ለምን አካብርሽ? ያው በየቤታችን ሊካበድ ይችላል። እኛ አካባቢ አሁን እስከኛ ቤት በጣም ይካበዳል። ሪሊው ነው የሆነ ቅጥቅጥ መኪና ላይክ ይዘው ይሄዳሉ። አታገጠርም ቢሆን ማለት ነው ሪሊው ነው። እና እንዴት እስከዛሬ አልሄዱም ሀይሚና ብሩኬ? አያም አስክ አያም ኩዌሽንስ ለምን አካብርሽ? አካብዳለሁ። ሀይሚ የቤት ቪዲዮ አይለቅቅም፣ ቻናሉ ይደክማል። ለማንኛውም ሰብስክራይቡም ጨምሯል። አልሐምዱሊላህ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ብሩክና ሀይሚቲ እንግዲህ ጉዞ ይሄዱ ይመስለኛል። ጉዞ ጉዞ ተማሪ ሆናችሁ ከሄዳችሁ ጉዞ ከጓደኞቻችሁ ጋር ለምን ልክ የድካም እንትን ይታያል። ሞርዛን ደግሞ ሀይሚዬ ላይ ሀይሚዬም ገጠር ሄዳለች። ጨፈራው አካባቢ ባትኖር ካሜራ ውስጥም ባትገባ ገጠር ሄዳለች። ገባችሁ? ሌላው ደግሞ የመስቀል ድማሙ ቤትም ሀገር ኢትዮጵያ ውስጥ የታወቀው ጉራጌ ሀገር ነው። እንደምታዩት ልብሳቸው ምናቸው ጎጆ ቤቱ ምኑኑ ጉሩ ክትፎ አይቤው ዱለቱ ምኑ ሪሊውን ነው የምነግራችሁ። በጣም የሚከበረው ሞርዛን ደግሞ በነጽጌ እያያችሁ ነው። እስከ አለባበሳቸው እስከ ጭፈራው ማለት ነው። ሀይሚትዬ ያው እንትን ብላለች፣ ደክሟታል። መጥፎ ታይም ይሄን ጸጉርሽን የተሰራሽው እየተበላሸብሽ ነው ሀይሚዬ። አዲስ ነው ጸጉሩ ባይገርማችሁ፣ ግን ስሬቱ ልክ አይመስለኝም ከይቅርታ ጋር። ሆኖም ግን ያምርብሻል ማለት ነው ሀይሚትዬ። ማይስዊት ባይዘዌ ሀይሚዬ ሁሉ ነገር ያምርባታል። የበለጠ ግን ኖርማል በጸጉሯ ራሱ ጭብርር ሲል ሞርዛን ታምራለች። ለምን ናቹራል ሄር የሚባለውን የአንደርስታንድ ኤቭሪበዲ ጋይስ ማለት ነው። እንግሊዘኛ ሆናለኝ። እና ገጠርም ሄደው ነበር። ገጠር እንዳለና አብርሽ ራሱ ሄደው ነበር። ባይዘዌ ቪዲዮ ስሪ ብለውኝ የሆነ ሰው ነው የነገረኝ ከሀገር ማለት ነው። ላላን እኔ በና አብርሽ ቆይቻለሁ ነው ያልኩት። አብርሽ አመመኝ ብሎ ሲያስቃስት እሱ ያለው ገጠር ነው እኮ እየጨፈረ እንዳያችሁት። እና እኔ አብርሽ ይስሩ መብታቸው ነው። በቃ ይሄ ነገር ስንት ዓመት ግን መቼ ነው ኦዲየንስ የሚነቃው? መቼ ነው ኦዲየንስ እርስ በርስ ማይከባበሩት? ሪቪው ነው መሰዳደብ ላይ አብርሽ እና ያኔ ውሸት መሆኑን መከታተል ይቻላል። ውሸት ነው መከታተል። አንዳንድ ደግሞ በሬ የወለደ ህዝብን ለማስመሰል የምታደርጉት ነገር ህዝብን አታራብሹ። ሪቪው ነው። በጣም ነው የሚደብረው ዩቲዩብ ላይ የሚታየው ነገር። ዛት ኤኒዌይ እንግዲህ ሀይሚና ብሩኬ ዛሬ የተገኙት በማቢና በመለኛው ቤት ነው። የመለኛ ፋሚሊዎች በጣም ደስ የሚል ነው። እንግዲህ ያላ መጨረሻውን ያሳምርልን ነው ውዶቼ። ለምን መሰላችሁ? ሚዲያ ላይ 100,000 ሲገባ አሁን ሀብ 100,000 እንደገባ ምን ጀመረ? ፕራንክ ጀመረ። መለያየት፣ ተለያየን፣ እንዲተገባ፣ እንዲተወጣ፣ በሳምንት መታረቅ፣ ካሜራ ደቅኖ መለያየት ኔቨር የለም። ስለ መለያየት አይወራም። ካሜራ ተደብቅ ነው። ገባችሁ? ሀብና እችሪስ ናኒ አልተጣሉ ማለት ነው። እና ይሁንላቸው። እና እነዚህ ቤቶች ማለት እዚህ ማለት ነው። መለኛው ቤት በጣም ደስ ይላል።
ፕራንካቸው ሁሉ በጣም ፈኒ ነው የሚያደርገው፣ በጣም ነው የሚያስቀው። ሚስትየው ደግሞ እንዴት እንደምወዳት እሺ ባላ ማለት ነውና እንግዲህ አላህ እንኳን በሰላም ገላገለሽ። ሳትሰብር ነበር መምጣት የነበረብን። አንቺ ቢሆን እንደዛ ባትመጡ ነበር የሚመሩ አንዳንድ ነገር እግዚአብሔር ይመስገን። የዛን ጭንቅ ሳትሰብር ነበር መደወል ይለያል። ባይዘዌ ይቅርታ ተቋረጠ በመሀል እና ይችሉበታል። ባይዘዌ ሌላው ደግሞ እኔ ሳያገኝ ገርሞኛል። መኪና በእጅ ነው የፈለገ ባይመችም ግድ መሄድ ነበረባቸው ሀይሚና ብሩኬ። ወይ ደግሞ ባይዘዌ እንደ ባለቤቱ ነው። እኔ በእነሱ ቦታ ብሆን ግን ሄዳለሁ ውዶች፣ ሪሊዮ ነው የምነግራችሁ፣ ሄዳለሁ። የወለደ ሰው ግድ ነው። ደግሞ በጉራጌ ባህል በጣም ይካበዳሉ። ካብሶ ስደት ላይ ራሱ ሰው ሲሞት ምናምን በጣም አርግዘው ሳይጠይቁ ሲቀሩ ተደውሎ ነው የሚነገራቸው። ያው ስደት ላይ መቼም የሰው ቤት ሸቃሊት ሆነን እኔ ብዙም አልሄድም፣ ለቅሶም ሆነ ሰውም ሲወልድ አልሄድም በብዛት ማለት ነው። በዕለት ዕለት አልሄድም እና ያለመሄዳቸው ቅር ያሰኛል። ፕራንክም ቢሆን ማለት ነው እንደ አንድ አስተያየት ስሰጥ ማለት ነው። ሲቀጥል ደግሞ እንግዲህ ብሩኬ ሰብስክራይብ ያደረጋችሁ የሰብስክራይብ ያደረጋችሁ እያለ እየተኮረታተፈ ነበር። ለምን ቶታሊ ብሩክና ሀይሚዬ ላይ ፊታቸው ላይ ምንድን ነው ድካም፣ ታየርድ ያው መንገድም ይኖራል ምንም እንደምታዩት ነው። ድካም በጣም ድካም አለው። ደግሞ እረፍት ያስፈልጋቸዋል። ተኝተው አሁን እነሱ አሁን ቻናላቸው ላይ እየጫኑ አይደለም ግን እልም ብለው እንቅልፋቸውን ልጥ ቢሉ ሪሊውን ነው እና ፊታቸው ልክ አይደለም ውዶቼ ማለት ነው። ሀይሚትዬ ማይሱ ተናፍቀሻል፣ እንኳን መጣሽልን። በአሻንጉሊት አታለለች። ሌላው ደግሞ የቡታጅራ የምንወዳችሁ እንዲህ ስትወልዱ ካሜራ ላይ ልጆቻችሁን አደራ ባታመጡ። ኢትስ ግሬት አታምጡ። ሩታም ስትወልድ እንደው ቪዲዮ ነው የምሰራው። ልጅ አታምጡ። ወላሂ እኔ በእንትና ስለማይ በሀቢባ ስለማይ ሲጀመር ልጅ የሚመጣው ለምንድን ነው? ልጅ ባል ምን መነገጃ ሪሊው ነው እና ልጅ ባይመጣ ኢትስ ግሬት ነው። እንደውም ቤተሰብ ጭምር ማለት ነው። እኔ ሚዲያ ላይ የሚታየው ነገር ያው ብዙ ቲክቶክ ላይ ታውቃላችሁ ስለሚደብር ነው። መተው ቤት ወይ ፎቶ አንስተዋቸው አይደለም ሁሉም ፎቶ ስለሚለቁ ነው። ስለዚህ መጠንቀቅ ነው። በመልካምነት የተደረገ ነገር ሚዲያ ላይ ይደብራል። ሲቀጥል እንግዲህ ሀይሚትዬ እና ብሩኬ መለኛው ቤት ተከስተው እናንተ ፍራንክ ላይ ናችሁ። ልክልካችን ደስ ሲሉ ስለምጥ እየጠየቀች ነው ሀይሚትዬም። እንደዚሁም ደግሞ ሁለተኛ ልጅ ከእንግዲህ ለነገሩ አንድ ከተደገመ አንድ ተከትለው ነው የሚመጣው። ሁለተኛ ላይ ነው የሚባል ነው ማለት ነው። ምጥ ይከብዳል። ከምጥ ያው እንግዲህ ኦፕራሲዮን የወለደችው አይ ቲንክ ሳ መሰለኝ። በዛ ሰዓት ሲጨናነቅ ነበር፣ ግን በጣም ገርሞኝ ነበር። በዛ ሰዓት ሊቭ ገብቶ ነበር በቲክቶክ ላይ ማለት ነው። እኔ እኮ ሰው ሲታመም ሰው እያማጠ ሰው ሲጨነቅ እንዴት ነው ካሜራውን እንዲህ የሚከፈትላቸው? ሪሊው ነው። እኔ እኮ ስልክም አልይዝም በእጄ ማለት ነው። አታ መደወል ራሱ አይሆንልኝም ሰው አጠገብ የሚጨናነቅ ሰው ካለ ማለት ነው። እና መለኛው በጣም ሲጨነቅ ነበር፣ እኛም ስንጨነቅ ነበር ሊቭ ገብቶ ማለት ነው ቲክቶክ ላይ። ሆኖም ግን አልሐምዱሊላህ አሁን 1-2 ወር ይሆናታል። አይ ቲንክ 2 ወር 1 ወር ከምናምን እና ደስ የምትል ልጅ ናት። እኔማ ውድድ ነው ያረኳት። የቡታጅራ ልጅ ናት ግን የኔ ነገር የኔ መቀባጠር ማለት ነው። ለማንኛውም እንግዲህ ሀይሚዬ በቤቷም አልመጣችም። ሳትሰብር ነበር መምጣት የነበረብን። አንቺ ቢሆን እንደዛ ባትመጡ ነበር የሚመሩ አንዳንድ ነገር እግዚአብሔር ይመስገን። የዛን ጭንቅ ሳትሰብር ነበር መደወል ይለያል። ባይዘዌ ይቅርታ ተቋረጠ በመሀል እና ይችሉበታል። ባይዘዌ ሌላው ደግሞ እኔ ሳያገኝ ገርሞኛል። መኪና በእጅ ነው የፈለገ ባይመችም ግድ መሄድ ነበረባቸው ሀይሚና ብሩኬ። ወይ ደግሞ ባይዘዌ እንደ ባለቤቱ ነው። እኔ በእነሱ ቦታ ብሆን ግን ሄዳለሁ ውዶች፣ ሪሊዮ ነው የምነግራችሁ፣ ሄዳለሁ። የወለደ ሰው ግድ ነው። ደግሞ በጉራጌ ባህል በጣም ይካበዳሉ። ካብሶ ስደት ላይ ራሱ ሰው ሲሞት ምናምን በጣም አርግዘው ሳይጠይቁ ሲቀሩ ተደውሎ ነው የሚነገራቸው። ያው ስደት ላይ መቼም የሰው ቤት ሸቃሊት ሆነን እኔ ብዙም አልሄድም፣ ለቅሶም ሆነ ሰውም ሲወልድ አልሄድም በብዛት ማለት ነው። በዕለት ዕለት አልሄድም እና ያለመሄዳቸው ቅር ያሰኛል። ፕራንክም ቢሆን ማለት ነው እንደ አንድ አስተያየት ስሰጥ ማለት ነው። ሲቀጥል ደግሞ እንግዲህ ብሩኬ ሰብስክራይብ ያደረጋችሁ የሰብስክራይብ ያደረጋችሁ እያለ እየተኮረታተፈ ነበር። ለምን ቶታሊ ብሩክና ሀይሚዬ ላይ ፊታቸው ላይ ምንድን ነው ድካም፣ ታየርድ ያው መንገድም ይኖራል ምንም እንደምታዩት ነው። ድካም በጣም ድካም አለው። ደግሞ እረፍት ያስፈልጋቸዋል። ተኝተው አሁን እነሱ አሁን ቻናላቸው ላይ እየጫኑ አይደለም ግን
እልም ብለው እንቅልፋቸውን ልጥ ቢሉ ሪሊውን ነው እና ፊታቸው ልክ አይደለም ውዶቼ ማለት ነው። ሀይሚትዬ ማይሱ ተናፍቀሻል፣ እንኳን መጣሽልን። በአሻንጉሊት አታለለች። ሌላው ደግሞ የቡታጅራ የምንወዳችሁ እንዲህ ስትወልዱ ካሜራ ላይ ልጆቻችሁን አደራ ባታመጡ፣ ኢትስ ግሬት አታምጡ። ሩታም ስትወልድ እንደው ቪዲዮ ነው የምሰራው፣ ልጅ አታምጡ። ወላሂ እኔ በእንትና ስለማይ በሀቢባ ስለማይ ሲጀመር ልጅ የሚመጣው ለምንድን ነው? ልጅ ባል ምን መነገጃ ሪሊው ነው እና ልጅ ባይመጣ ኢትስ ግሬት ነው። እንደውም ቤተሰብ ጭምር ማለት ነው። ሚዲያ ላይ የሚታየው ነገር ያው ብዙ ቲክቶክ ላይ ታውቃላችሁ ስለሚደብር ነው። መጥተው ቤት ወይ ፎቶ አንስተዋቸዋል ለሙሉን ፎቶ ስለሚለቁ ነው። ስለዚህ መጠንቀቅ ነው። በመልካምነት የተደረገ ነገር ሚዲያ ላይ ይደብራል። ሲቀጥል እንግዲህ ሀይሚትዬ እና ብሩኬ መለኛው ቤት ተከስተው እናንተ ፍራንክ ላይ ናችሁ። ልክልካችን ደስ ሲሉ ስለምጥ እየጠየቀች ነው ሀይሚትዬም እንደዚሁም ደግሞ ሁለተኛ ልጅ ከእንግዲህ ለነገሩ አንድ ከተደገመ አንድ ተከትሎ ነው የሚመጣው። ሁለተኛ ላይ ነው የሚባል ነው ማለት ነው። ምጥ ይከብዳል። ከምጥ ያው እንግዲህ ኦፕራሲዮን የወለደችው አይ ቲንክ ሳ መሰለኝ በዛ ሰዓት ሲጨናነቅ ነበር። ግን በጣም ገርሞኝ ነበር። በዛ ሰዓት ሊቭ ገብቶ ነበር በቲክቶክ ላይ ማለት ነው። እኔ እኮ ሰው ሲታመም ሰው እያማጠ ሰው ሲጨነቅ እንዴት ነው ካሜራውን እንዲህ የሚከፈትላቸው? ሪሊው ነው። እኔ እኮ ስልክም አልይዝም በእጄ ማለት ነው። አታ መደወል ራሱ አይሆንልኝም ሰው አጠገብ የሚጨናነቅ ሰው ካለ ማለት ነው። እና መለኛው በጣም ሲጨነቅ ነበር፣ እኛም ስንጨነቅ ነበር ሊቭ ገብቶ ማለት ነው ቲክቶክ ላይ። ሆኖም ግን አልሐምዱሊላህ አሁን 1-2 ወር ሆናታል። አይ ቲንክ 2 ወር 1 ወር ከምናምን እና ደስ የምትል ልጅ ናት። እኔማ ውድድን ያረኳት የቡታጅራ ልጅ ናት። ግን የኔ ነገር የኔ መቀባጠር ማለት ነው። ለማንኛውም እንግዲህ ሀይሚዬ በቤቷም አልመጣችም።